ብዙ ጊዜ ንስሐ ገባበታለሁ፣ ነገር ግን ልተወው ያልቻልኩት ኃጢአት አለ። ይኸውም ሐሜት ነው። በተለይ ቢሮ ውስጥ የሥራ ኃላፊያችን ጸባዩ ትንሽ አስቸጋሪ ስለሆነ ተሰብስበን እናማዋለን። በእርግጥ ሰውየው በትክክል ያጠፋውን ጥፋት አንስተን ነው የምንነጋገረው። አሁን የኔ ጥያቄ አንደኛ፣ ሰው በትክክል ያደረገውን ነገር ከሌሎች ሰዎች ጋር ሆኖ ስለዚያ ሰው ቢያወሩ ሐሜት ይባላል ወይ? ወይም ሐሜት የሚባለውና ሐሜት የማይባለው የቱ ነው? ሁለተኛ፣ ሐሜት ወይም ሰው ማማት ማቆም እንዴት ይቻላል የሚል ነው። እንግዲህ ወሳኝ የሆነ ጥያቄ ነው። የብዙዎቻው ሰውም ተደጋጋሚ ንስሐ የሚገባበትም ይሄው ነው እና እንዴት ነው ማቆም የሚቻለው? ሁለተኛ ደግሞ አንድ ሰው በሌለበት እንደው ትክክል ያደረገውም ነገር ቢሆን ብናነሳው ሐሜት ያሰኛል ወይ የሚል አለ። እንግዲህ የመምህራኑ መልስ ይሰጠናል። እንደው መጨረሻ ላይ ግን በዚሁ አጋጣሚ እንደው የልምድም እኔ በጣም ሐሜተኛ ነበርኩኝ፣ ግን ይሄን ነገር አድርጌ ከዚህ ነገር ተላቅቅ ያለው የምትሉ ካላችሁ ምስክርነትም ስለሆነ ከመምህራኑ መልስ በኋላ እዚህ መጣችሁ ምስክርነት ብትሰጡ ደስ ይላል። በህይወትም የሆነ ስለሆነ ስለዚህ ወደ መልሱ በቀጥታ መምህራችን። እንደው ይሄ ሐሜት በእውነት ሐሜት በሌላ ስሙ ምንድን ነው የሚባለው? ሐሜት ሌላ ስሙ ሌላ ስም የለውም? አታውቁትም? ሌላ ስም ሐሜት የሰው ስጋ መብላት ሲባል ሰምታችሁ አታውቁ? ይባላል አይደል? እና ታዲያ አሁን የሰው ስጋ መብላት ልክ ነው ተብሎ ይጠየቃል? ግን ጥሩ ጥያቄ ነው። አሁን ይሄ ስነ ምግባር የቀኖና ጥያቄ ነው፣ የህግ ጥያቄ ነው ይሄ። እና አባቶቻችን እናቶቻችን ሐሜትን የሚገልጹት የሰው ስጋ መብላት ብለው ነው። ግን ዝም ብሎ የመጣ ቃል እንዳይመስላችሁ፣ ይሄ መጽሐፋዊ ነው። በተለይ ደግሞ ከቅዱሳት መጻሕፍት የተወሰደ ሊቃውንት ሲናገሩ ሲያስተምሩ በዘመናቸው በደንብ ልክ በቃ በሰውነታቸው ውስጥ እንደሚዋሃድ ምግብ አድርገው ስለሚሰሙ አባትና እናቶቻችን ያንን ወደ መደበኛ ማህበራዊ አገልግሎታቸው ህይወታቸው ሲቀይሩት በሚገባ ለነሱ በሚገባ ቋንቋ ይቀይሩታል። እና ሐሜት ማለት የሰው ስጋ መብላት ነው፣ በትክክልም ማለት ነው። ሐሜት በጣም ጎጂ ነገር ነው። ጉዳቱ ደግሞ በጣም በሚገርማቸው የእግዚአብሔር ቤተሰቦች ሁሉንም ነው የሚጎዳው። ማህበረሰብን ይጎዳል፣ ሰውን ይጎዳል፣ ራስንም ይጎዳል። ሰውን ይጎዳል። ምክንያቱም ስለ ሰው መጥፎ ነገር ማውራት ያንን ሰው ምን እንዲሆን ነው የምንፈልገው ማለት ነው። በሰዎች ዘንድ እንዳይከበር፣ እንዳይወደድ። አሁን ደግሞ በጣም አስገራሚው ነገር በእኛ ዘመን ቴክኖሎጂው ይሄን ማህበራዊ ሚዲያ ከፍቶ ህጋዊ ሐሜተኞች አድርጎናል አይደል? ህጋዊ እና ደግሞ ከፍለን ነው ሐሜት የምንሰማው። ከፍለን ሐሜት እንሰማለን። ጊዜያችንን ከፍለን ገንዘባችንን ካርድ ገዝተን ዳታ ሞልተን የሰው ሐሜት ስለ ሰው ቁጭ ብለን እንሰማለን። በእውነት እግዚአብሔር ይማረን። በጣም ክፉ ዘመን ላይ ነው ያለን። ሐሜት አሁን ቴክኖሎጂ ተላብሶ በቴክኖሎጂ ታግዞ ዩቲዩብ ከፍቶ ቲክቶክ ከፍቶ ፌስቡክ ከፍቶ ራሱን ችሎ ህጋዊ የንግድ ተቋም ሆኗል። ከዚህ በጣም መጠንቀቅ አለብን። ሐሜት በጣም ጎጂ ነገር ነው። ማህበረሰብን ይጎዳል። በሰዎች መካከል መልካም ግንኙነት እንዳይኖር መንግስታት አሁን ራሱን ችሎ ህግ አውጥተዋል። አሁን ኢትዮጵያ ራሷ ህግ አውጥታለች። የጥላቻ ንግግርና ሐሰተኛ መረጃ የሚባሉ ሁለት አዋጅ አላት በኢትዮጵያ በሀገራችን። ሐሜት ማለት ሐሰተኛ መረጃ ማሰራጨትም ነው። ግዴለሽ ሐሜት አሁን ጠያቂው እንዳሉት ለምሳሌ አይ በትክክል የሰራውን ነው ከተባለ በትክክል የሰራውን መናገር ጥላቻን ማስፋፋት ነው። የጥላቻ ንግግርን ማስፋፋት ማለት ነው።
ለሰው ለራሱ እንዲጠቅመው ሰው እንዲጠቀም ከሆነ የምንፈልገው ያ ክፉ ስራ ለሰራው ሰው ለራሱ ነው መንገር። ይሄ ነገር አይጠቅምም። አለበለዚያ ምን እያደረግን መሰላችሁ? የሰውየውን ኃጢአት እየተጋራን ነው። የሰውየውን ኃጢአት ለሰው እያባዛን ነው። በማህበረሰብ መካከል በሰዎች መካከል ከፍተኛ የሆነ ልዩነትንና ክፋትን ነው እያባዛን ያለ ነው። የተወሰኑ የመጽሐፍ ቅዱስ ጥቅሶች ላንብብላችሁና ከዚያ በኋላ መልሶችን እመልሳለሁ። የተወሰኑት ከመጽሐፈ ምሳሌን ብታነቡት ብዙ ስለ ሐሜት በጣም ብዙ ነገር ይነግረናል። እንደ ዋና ዋና ነገሮች ላንሳላችሁ። ሐሜትን የተመለከቱ አባቶቻችን ስለ ሐሜት 10ቱ ትእዛዛት ውስጥ የት ነው ያለ ያላችን እንደሆነ በሐሰት አትመስክር የሚለው ላይ ነው ያለው። በሐሰት አትመስክር የሚለው ነው። እሱ በብዙ ፍቺው ስላለ መጽሐፈ ምሳሌ ምዕራፍ 16 ቁጥር 28 ላይ እንዲህ ይላል፣ ጠማማ ሰው ጥልን ይዘራል። ሰምታችሁኛል? ጠማማ ሰው ጥልን ይዘራል። በመጽሐፈ ምሳሌ ሐሜተኛ በሁለት ስም ነው የተጠራው። አንደኛ ሐሜተኛ ተብሏል፣ ሁለተኛው ደግሞ ጆሮ ጠቢ ተብሏል። ጆሮ ጠቢ ማለት የሰዎችን ነገር ሳያውቁት ወስዶ ለሌላ ሰው የሚናገር ማለት ነው። ጆሮ ጠቢ ማለት ሰዎች ሳያውቁት ይሰማና መስማታቸውን ሳያውቁ ማለት መሰማታቸውን ሳያውቁ ተደብቆ ሰምቶ ለሌላ ሰው በግልጽ ወይም ተደብቆ ይናገራል። ይህ ሐሜተኛ ይባላል። ስለዚህ ምሳሌ ጠማማ ሰው ይላል። ሐሜተኛ ጠማማ ሰው ነው። ጠማማ ሰው ጥልን ይዘራል። ጆሮ ጠቢ ሰው ወይም መልሶ ሐሜተኛ ሰው የተማመኑትን ወዳጆች ይለያያል። ቅድምም ብያችኋለሁ፣ ሐሜት ሰውን ይለያያል። አሁን ስለተጠቀሰው የሥራ ኃላፊ የሥራ ባልደረቦቹ ያዩት ሰዎች ላላዩት ሰዎች ሐሜት ይናገሩበታል። አያችሁ? ስለዚህ ያላዩት ሰዎች ወይም የማያውቁት ሰዎች ስለ ሥራ ኃላፊው መጥፎ ነገር በሰውነታቸው ውስጥ እንዲኖር ያደርጋል። ሰዎችን ይለያያል። መጽሐፈ ምሳሌ ምዕራፍ 11 ላይ ደግሞ በጣም ጠበቅ ያለ ነገር ይነግረናል። ለሐሜት የሚሄድ ምስጢሩን ይገልጻል። ለሐሜት የሚሄድ ምስጢርን ይገልጻል። ግን አስደንጋጩ ቀጥሎ ያለው አባባል ነው። በመንፈስ የታመነ ግን ነገርን ይሰውራል። በመንፈስ የታመነ ግን በምን የታመነ? በመንፈስ ቅዱስ የታመነ በእግዚአብሔር የታመነ እሱ ግን ምስጢርን ይሰውራል፣ ይደብቃል። በደንብ ስሙ። ቀጥሎ ሌላ ነገር ላንብብላችሁ። ይሄ የሐዲስ ኪዳን ንባብ ነው። ያዕቆብ ነው። በምዕራፍ 1 ያዕቆብ መልእክት ነው። ምዕራፍ 1 ላይ እንዲህ ይላል። በደንብ ስሙ የእግዚአብሔር ቤተሰቦች። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር እርሱ አምልኮው ከንቱ ነው ይላል። አንደበቱን የማይገታ ሰው ማለት ወሬኛ፣ ሐሜተኛ ማለት ነው። አንደበቱን የማይገታ ዳዊት ይጸልያል። ይገርማችኋል። አንደበቴን ጠብቅልኝ ብሎ ይጸልያል። አቤቱ ለምላሴ ለአንደበቴ ጠባቂ አቁምልኝ ብሎ ይጸልያል። አሁን የኒህ ጥያቄም አንዱ ጥያቄ እንዴት ከሐሜት ልውጣ ነው አይደል? መጸለይ ያስፈልጋል። አንደበቴን ጠብቅልኝ፣ አቅማ እጾላፍ ወይ ከንፈሮቼን ጠብቅ፣ አንደበቴን ጠብቅ ብሎ ዳዊት ይጸልያል። ስለዚህ ነው ልጁ ሰለሞን እንደዛ አይነት ንግግሮችን የነገረን። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር አምልኮው ከንቱ ነው። ቤተ ክርስቲያን መጥተው ዛፍ ስር ቆመው ቤተ መቅደሱም ቆመው ቅድስቱም ማህሌቱም ቆመው ሰው የሚያሟሉ ከንቱ ናቸው። በቃ መጽሐፍ እንዲህ ብሎናል። በእርግጥ ነው የምንናገረው። አምልኳቸው አልተሰማም። እግዚአብሔር ቤተ ክርስቲያን መምጣታቸውንም አያውቅም፣ አያያቸውም። እነዚህን ሰዎች ከንቱ ነው። እንዲህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ እዚያው ጥቅስ ላይ ነው ቅድም የነገርኳችሁ ያዕቆብ ምዕራፍ 1 ከቁጥር 25 26 ጀምሮ 26 እና 27 በቂ ነው። ምዕራፍ 1 ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶች በመከራ መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ። ከእድፍ እድፍ የተባለ ምንድን ነው? ውሸት። እድፍ የተባለ ምንድን ነው? ስርቆት። እድፍ የተባለ ምንድን ነው? ነፍስ ማጥፋት። እድፍ የተባለ ምንድን ነው? ሐሜት። ሐሜት አንደበትን ያሳድፋል።
ሰውነትን ያሳድፋል። አያችሁ ጉዳቱ ያልኳችሁ ሰውን ይጎዳል፣ ማህበረሰብን ይጎዳል፣ ራስንም ያቆሽሻል። ሐሜት ሰውን አያጸድቅም፣ ቅዱስ አያደርግም። ቅዱስ ጳውሎስ በኤፌሶን መልእክቱ የመጨረሻ ጥቅስ ነው የምጠቅሰው፣ እንዲህ ይላል ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ነገር እንጂ ክፉ ነገር ከአንደበታችሁ አይውጣ። አንደበታችሁ ምን አይውጣል? ክፉ የተባሉት ምንድን ናቸው? መራገም፣ መሳደብ፣ ማማት፣ ሰውን ማማት